ርዕዮተ ዓለም በፍልስፍና በፖለቲካ በእምነት ካልመሰለው እንዲኖር የማይፈቅድ አውሬ ያለ እንዲህ አይነት ሰው ነገርባቸው። እንዲህ አይነት ሰው በቃ እኔ በቀደልኩለት መንገድ ካልሄደ በእኔ ሳምባ ካልተነፈሰ የሚል አይነት ሰው አውሬ አይነት ሰው ልክ እንደ ናቡከደነፆር አይነት ነው። አራተኛው ሰይጣን የሆነ ሰው አለ። ምን የሆነ ሰው? ምን የሆነ ሰው? ሰይጣን። በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ከእናንተ ከ12ታችሁ አንዱ ሰይጣን ነው። ምንድነው? በተፈጥሮ ሰው ነው፣ በግብሩ ግን ሰይጣን ይሆናል። ምን ይሆናል? ሰይጣን። በዚህ በገድለ ተክለ ሃይማኖት ላይ ጻድቁ አባታችን ተክለ ሃይማኖት ሰይጣንን አጠመቁትና ስሙንም ክርስቶስ ሐረዮ አሉት ይላል። ያለ አዋቂ ሳሚ እንትን ይለቀልቃል እንደሚባል ሆኖ ገድሉን አውጥቶ አንዳንዶቹ ይኸው ኦርቶዶክስ ተረቷን ጀመረች፣ ሰይጣን ተጠመቀ ትላለች ይላል። እኛ እኮ ተጠመቀ ያለው ሰይጣን ረቂቁ በዕለተ እሑድ የወደቀውን ሩቁን ድቁን ጉስቁሉን አይደለም፣ እሱን አይደለም። በግብሩ ሰይጣን የሆነው ነው። ምን የሆነው ነው? አጠመቁትና ስሙን ምን አሉት ይላል? ክርስቶስ ሐረዮ አሉት ይላል። ማን መረጠው? ክርስቶስ ሐረዮ ማለት ክርስቶስ መረጠው ማለት ነው። አመለኮት የትኛውን ካላችሁ ፍጥረታዊውን ሳይሆን ግብራዊውን በግብሩ ሰይጣን ነው። ልክ ሰይጣን ይሆናል። ቅዱስ ዮሐንስ አፈወርቅ እንዴት ሰው በጽድቅ በቅድስና እያደገ ሲሄድ መልአክ ይሆናል። በኃጢአት በበደል እያደገ ሲሄድ ደግሞ የግብር አባቱ ሰይጣን ይሆናል ይላል። ይመስላል አለበት ይሆናል። በቃ ልክ ሰይጣን ራሱ የሚቀናበት አይመስልም። አሁን እኮ ይገርማቸዋል። ሰይጣን የሚቀናባቸው ሰዎች በክፋታቸው አቤት ሲገርሙ ይላል። ታላቁ ሊቅ አውግስጢኖስ ምን ይላል መሰላችሁ? ሰይጣን ያለው የሰው ልጅ የሌለው ሶስት ነገር ይላል። ስንት ነገር? እንደምን አመሻችሁ። ሰይጣን ያለው ማን የሌለው? በደንብ አስተውሉ። ሰይጣን አለው የሰው ልጅ የሌለው። የመጀመሪያው ምን ይላል መሰላችሁ? ሰይጣን አብሮ ተስማምቶ አንድ ቤት መኖር ይችላል ይላል። ስንት ቤት መኖር ይችላል? ዝም ብሎ አይደለም፣ ከመጽሐፍ አንስቶ የማቴዎስ ወንጌል ምዕራፍ 12 ቁጥር 43 ላይ ሰይጣን ከሰው ይወጣል። ከወጣ በኋላ መጀመሪያ ወደ ምድረ በዳ ይሄዳል። ምድረ በዳ ሁለት አይነት ሰዎች አሉበት። አንደኛው ምድረ በዳ የተባለው አሕዛብ ናቸው። አሕዛብ ናቸው። በምድረ በዳ እህል ተክል እንደማይገኝ ሁሉ ምግባር ትሩፋት የሌላቸው ወደዚያ ሲሄድ ማደሪያ ያጣል ማለት እነሆ ከሱ በፊት የሄዱ አጋንንት አሕዛብን ሞልተዋቸው ልጠጋ ሲል ምን ይላል መሰላችሁ? ሚሞሪ ፉል ነው ይላል። ምንድነው? በቃ ቦታ የለም ይላል። እኛ ቀድመን ይዘናል ይላል። ማደሪያ። ሁለተኛዎቹ በምድረ በዳ ባህታውያን ይኖራሉ። በእነሱ ያደረ መንፈስ ቅዱስ እነሆ እንደ አለንጋ እየገረፈ ያሳድደዋል። ማደሪያ ያጣል። ወደ ወንዝ ይወርዳል። ወንዝ ላይ ሁለት አይነት ሰዎች አሉ። ወንዝ የሚለው ጥሙቃንን የተጠመቁትን ነው። ሲወርድ ወደ ወንዝ ሲወርድ አንደኛ ተጠምቀው ነገር ግን እንደው እንደተጠመቁ ምንም ምግባር ትሩፋት ያልሰሩ የአረሞን መንፈስ ጭምር የሚያሳዝኑ በእናንተ ላይ ያደረው የጌታ መንፈስ አታሳዝኑት እንደተባለ የሚጠጡ የሚሰክሩ የሚዘሙቱ የሚጎሰቁሉ በፍትወተ ሥጋ በስሜት ብቻ የሚኖሩ አለ። እነሱ ጋር ሲሄድ አሁንም ማደሪያ ያጣል። ፉል ነው ይላል። ምንድነው? ተጠምቀዋል፣ ግን ሰይጣን ሞልቶባቸው የሚያዘሙታቸው፣ የሚያሰርቃቸው፣ የሚያፋሻቸው፣ የሚያሰክራቸው በጣም ብዙ ክፉ ነገሮችን ያስደርጋቸዋል። ፉል ነው። ሁለተኛው ደግሞ ተጠምቀው የአረሞኑን መንፈስ በጾም በጸሎት አሳድገው አብዝተው አስፍተው የሚኖሩ ናቸው። መንፈስ ቅዱስ ስለሞላባቸው ማደሪያ ያጣል። ከዚህ ወደ ወጣሁበት ቤት ይመለሳሉ ይላል። ሲመለስ ተጠርጎ ያገኘዋል። መጠረግ ማለት ጾምን መተው፣ ጸሎትን መተው፣ ትሕትናን መተው፣ ፍቅርን መተው ማለት ነው። ጽድት ብሎ ሲያገኘው ምን ያደርጋል? ከሱ የከፉ 7 አጋንንትን ይዞ በዚያ ሰው ላይ ያዳል። አብሮ መኖር ምን ማለት? ሰው ግን አብሮ መኖር አልቻለም። አሁን እኮ ባልና ሚስት እኮ አብሮ መኖር አልቻለም። ሳይፋቱ ተፋተው የሚኖሩ አሉ እኮ። እውነት ለምናገር ተፋተዋል፣ ግን አልተፋቱም። ለሰይጣን ይኖር አብሮ መኖር። ሁለተኛ ሰይጣን ያለው ሰው የሌለው ይልና ምን ይላል መሰለህ? ሰይጣን ያለው ሰው የሌለው አምሳያውን አለመጉዳት ይላል። በአምሳያው ላይ ፍጹም ጉዳት ያደርስ። በነገራችን ላይ ሰይጣን አይገድም። እንደው እኔ ባለች በጥቂት ጊዜ ንባብ ሰይጣን ደበደበ፣ ገደለ፣ አጎሰለ፣ አረ
አረደ፣ ፈለጠ፣ ቆረጠ፣ አቃጠለ፣ አነደደ፣ አከሰረ የሚል አባላል። አሁን ሰይጣን አምሳያውን ያጠፋል፣ ሰው ግን አምሳያውን ይገላል፣ ይሰቅላል፣ ሆድ ይቀዳል። አቤት በዚህ ዘመንማ ምን የማይፈጸም ነገር አለ? ግን ሰይጣን ራሱ አይ እነዚህ ሰዎች ከቀረብኳቸው ጥሩ ስለማይሆን ብሎ በሩቁ የሚመለከታቸው ሰዎች አሉ። ይገርማቸዋል። እንዳያሳስቱት ፈርቶ ማለት ሰው ከሰይጣን ይልቅ ከፍቷል። ሆነ ነገር ሰይጣን የሆነ ሰው ከሱ በላይ የከባድ ዘመን ላይ ነበር። ሶስተኛው በጣም የሚደንቀው እንዲህ ይላል፣ ሰይጣን ያለው እኛ ግን የሌለን ይልና ትዕግስት ይላል። ለካ ታጋሽ ነው። እናንተ ግን ለምን እንደሚታገስ ታውቃላችሁ? እስኪያስብ ድረስ መጽናትና መታገስ ነው። ይህንን በዜና አበው ሰይጣን ቅዱሳን እስኪጥላቸው ድረስ ይታገሳል። ምን ይላል? ይታገሳል። እንደው ቅዱስ መቃርስን አንድ ቀን እንዲህ አለ፣ ስትቆም እቆማለሁ፣ ካልበላ አልበላ፣ ካላረብ ረፍት አላደርግም፣ ካልተኛ አልተኛም፣ አንተ የምታደርገው ሁሉ አደርጋለሁ። አንተ ከምታደርጋት ነገር እኔ መስራት ያልቻልኩት አንድ ነገር ይልና እሱም ፍጹም የሆነ ትሕትና ነው። ምንድነው? ሰይጣን መሆን የማይችለው ሁለት ነገር፣ አፍቃሪና ትሑት መሆን አይችልም። ከዛ ውጭ ግን ሁሉንም ያደርጋል። ሁሉንም 40 ዘመን የዘጋውን መነኩሴ አስቶ ሲመጣ ምን እንዳለ ታውቃላችሁ? ገዳም ሄጄ መነኩሴውን ቆብ አስቀድጄ ዓለማዊ ስራ ሰርቼ ከሴት አድሾ መጣሁ አለ። በስንት ጊዜ አለ? በ40 ዘመን ተዋግቻለሁ። ስንት ዘመን? 40 ዘመን። አያችሁ ጽናቱ። እኛ በዚህ ልክ አንጸናለን። እና ለማንኛውም ወደ ነገር የመጣ ሰይጣን የሆነ ምን ሰው ማለት አምስተኛው መልአክ የሆነ ሰው ነው። ምን የሆነ ሰው ነው? ምን የሆነ ሰው? ልክ እንደ ዮሐንስ የሐዋርያት ሥራ ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 8 ላይ ስንመለከት ለመልአኩ ቅዱስ ዮሐንስ ሲሰግድለት መልአኩን አደረሰላቸው። አታድርግልኝ፣ አትስገድልኝ፣ እኔ እንዳንተው ነኝ። አንተ በእኔ ማዕረግ ደርሰሃል ማለት ነው እንጂ ለመላእክት ስግደት አይገባም ማለት አይደለም። በዚህ ዘመን በጣም አስቸጋሪ ነው። አትስገድልኝ ብሎታል ማለት ስግደት አይገባም ማለት አይደለም። ቅዱስ ዮሐንስ መስገድ እንደሚገባው ቆል መልአኩ ሰገደ። መልአኩ ደግሞ የዮሐንስን ቅድስናና ማዕረግ የደረሰበትን ደረጃ ምን ብሎ ገለጸ? እኔ እንዳንተ ነኝ፣ አንተም እንደኔ ነህ። በቃ በዚህ ማዕረግ ላይ ተካክለናል። በነገራችን ላይ በመላእክት እንኳን እንደሚፈርዱ ስልጣን ሰጣቸው። በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ጀምረን ስንመለከት ስለ ትዳር ነው የሚነግረን። በትዳር ጉዳይ ከአሕዛብ ፍርድ ቤት አትቁሙ ከማያምኑ ሰው። በነገራችን ላይ ኦርቶዶክሳውያን ርዕሰ ጉዳይ አይደለም እንጂ ርዕሰ ጉዳይ ቢሆን በደንብ ገባበት ነበር። ነገር ግን በአጭሩ ኦርቶዶክሳውያን በጋብቻ ጉዳይ ባል የሚስቱን ጉዳይ፣ ሚስት የባሏን ጉዳይ በአሕዛብ ፍርድ ቤት ሲዳኝ ያሳዝናል። ምን ይላል መሰላችሁ? በቤተ ክርስቲያን አባቶች አሉላችሁ። እኛ አይደለም በትዳር ጉዳይ ይቅርና በመላእክት እንኳን እንደምንፈርድ አታውቁም? ምን እስከዚህ ድረስ ነው ስልጣኑ። እስከዚህ ድረስ ከመላእክት ህብረት መቀላቀል። ስለዚህ ስንት አይነት ሰው አለ? እንደምን አመሻችሁ። ስንት አይነት ሰው? ሁላችሁም አሁን የትኛው ላይ እንዳላችሁ ለራሳችሁ ሰው። እሺ፣ አበበ አውሬ ነው፣ አበበ ከበደ እንስሳ ነው፣ አዳነች ገደለች እንዲናት አንልም። አሁን እኛ እዚህ ጋር እያንዳንዳችን ግን የት ጋር እንዳለን ማየት የት ነው ያለን? አምስቱ አይነት ሰዎች አሉ። ከነዚህ ለየት ብለን አሁን የምናየው መንፈሳዊ ሰው። ምናዊ ሰው? መንፈሳዊ ሰው ደግሞ ምን በሉ ነው? ተሰሩ። በጣም መሰራት ያስፈልጋል። ምን ማለት ያስፈልጋል? መሰራት ያስፈልጋል። አሁን ስለ መሰራት ከመናገራችን በፊት መንፈሳዊ ሰው የምንለው ምን አይነት ሰው ነው? በጣም ባጭሩ 7 ነጥቦችን ነው ያለው። ስንት ነጥቦችን? ስንት ነጥቦችን? መጨረሻ ላይ ፈተና አለ። እሺ በደንብ ያዙ። እሺ በዚህ ምድር ላይ የመፈተን ስልጣን ያላቸው 2 አካላት ናቸው። ስንት አካላት ናቸው? መምህርና ሰይጣን ናቸው። የመፈተን ስልጣን ያላቸው ግን ልዩነት አላቸው። መምህር አስተምሮ ይፈትናል፣ ሰይጣን ደግሞ ፈትኖ ያስተምራል። በደንብ ከደቆሰ በኋላ ያስተምራል ሰይጣን። መምህሩ ደግሞ በደንብ ካስተማረ በኋላ የዚህ ዘመን መምህር እንኳን እንጃ ገና ክላስ ሲገባ ደግሞ ትንሽ ናት እያለ ነው የሚገባው። ያው እንደምታውቁት በቃ ተማሪ ሲቆሙ ምን አለ ይባላል፣ ኧረ ቲቸር በደንብ አስረዳን አለ። ምን የኔ ኪራይ እያላወዘ ለአንተ ምን አለ። እንዲህ እኮ ነው ያለንበት ጊዜ። በጣም አስጨናቂ ነው። ነገራችን
መምህርነት ትልቅ ኃላፊነት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህራን በእግዚአብሔር ሰሌዳ ላይ እውቀትን የሚስሉ ናቸው። እግዚአብሔር የፈጠረው ሰሌዳ አለ። ያ ነጭ ሰሌዳ ላይ ብዕሩን ይጽፉበታል፣ ያሰፍሩበታል። ስለዚህ ፈተና አለ። መንፈሳዊ ሰው አንደኛ መንፈስ ማለት ሃይማኖት ማለት ነው። ምን ማለት ነው? ምን ማለት ነው? ሃይማኖት። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የሚሰግዱለትን በመንፈስ ይሰግዱለታል። በምን ይሰግዱለታል? በመንፈስ ሲለው በሃይማኖት ማለት ነው። በሃይማኖት ማለት መንፈሳዊ ሰው ስንል ሃይማኖተኛ ሰው ማለት ነው። የመንፈሳዊነት መሰረት ሃይማኖት። አንድ ሰው መንፈሳዊ መሆን የሚችለው ሃይማኖት ሲኖረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ አሚን እስተ መሰረት ኢት ወቃልአንያ ህንፃ ወንቅ ሙንቱ አስተዳደቁ መሰረት ከመጠቢብ ሊቀጸረብ ወመሰረቱ ሰነዲው ኢየሱስ ክርስቶስ በዘጠነኛው ድርሳን ሃይማኖት መሰረት ነው። ለሁሉ ነገር መሰረት፣ ለንጽህና መሰረት ነው፣ ለቅድስና መሰረት ነው፣ ለጽድቅ መሰረት ነው፣ ለእውነት መሰረት ነው፣ ለህይወት መሰረት ሃይማኖት የመጀመሪያው። ለዚህ ነው ቅዱስ ይሁዳ በዚህ በመልእክቱ ቁጥር 20 ላይ ቁጥር የምንጠቅሰው እሱ አንድ ምዕራፍ ስለሆነ እና እንዲህ ይላል ወአንቱሙሰ ህንጹ ርእሰክሙ በሃይማኖት ቅድስት፣ እናንተ በተቀደሰች ሃይማኖት ራሳችሁን እነሱ። ምን ማለት ሃይማኖት? ምን ማለት ሃይማኖት? የተቀደሰች ሃይማኖት። ያልተቀደሰ አለ ማለት ነው። ያልተቀደሰ ለቅድስና የማያበቃ ማለት ነው። ለክብር የማያበቃ አለ ማለት ነው። በተቀደሰች ሃይማኖት ምናችሁን ይነጹ? ራሳችሁን ይነጹ። መሰረቱ ሃይማኖት። መንፈሳዊ ስን ሃይማኖተኛ ሰው መሰረቱ። በነገራችን ላይ ብዙ ሰዎች ሃይማኖት ሳይኖራቸው ደጋጎች ሊኖሩ ይችላሉ፣ ግን መንፈሳዊ በነገራችን ላይ ደግነት የመንፈሳዊነት መሰረት አይደለም። ያ ማለት መንፈሳዊያን ደጎች አይደሉም ማለት ግን አይደለም። ደጎች ናቸው ማለት አይደሉም ማለት ግን አይደለም። አሁን ለምሳሌ ብዙ የረድኤት ድርጅቶች አሉ አይደል? ምንም ላንከፍላቸው ይሰጡናል። ደጎች አይደል? ግን መንፈሳዊያን ናቸው። ዩኒሴፍ በጣም ብዙ ይረዳል አይደል? ደግ አይደል? ግን መንፈሳዊ ነው አይደለም። ያው ከስንዴው ጋር ይዞት የሚመጣ ብዙ መርዝ አለ አይደል? ስንዴውን ሲቀቅል አብሮ ተቀቅሎ ነው የሚመጣው። ይሄ እኩይ ዓላማ ሁሉ ማለት ነው። እኩይ ግብሩ ሁሉ ደግነት የመንፈሳዊነት መሰረት አለ። ሃይማኖት ከሌለ ምንም ደግ ቢሆኑ ጽድቅ የለም። መንፈሳዊ አይባል። ምን ይባላል? ሰብአዊ ይባላል። ምን ይባላል? ሰብአዊ። የሰውነትን ግዴታ የተወጣ እንጂ የመንፈሳዊነትን ግዴታ የተወጣ አይደለም። ሃይማኖት እስካለው ደግነት ሲጨምርበት ምን ይሆናል? መንፈሳዊ ይሆናል። አያችሁ፣ ሃይማኖት የሁሉ ነገር መሰረት፣ ሃይማኖት የሁሉ ነገር መሰረት። ስለዚህ መንፈሳዊ ሰው ስንል ሃይማኖተኛ ሰው ማለታችን የመጀመሪያው። ሁለተኛው መንፈስ ማለት ነፍስ ማለት ነው። ምን ማለት ነው? ምን ማለት ነው? ነፍስ ማለት ነው። በዚህ በገላትያ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይመኛል፣ የምትወዱትን ልታደርጉ አትችሉም፣ እርስ በርሳቸው ይቀዋወማሉ ይላል። ነፍስና ሥጋ፣ ሥጋ በምን ላይ? በመንፈስ ላይ። መንፈስ በምን ላይ? በሥጋ ላይ ይመኛል፣ እርስ በርሳቸው ይቀዋወማሉ። ይገርም እኮ ነው። አብሮ ነው የሚኖሩት ነፍስና ሥጋ፣ ግን ሁልጊዜ ይቀዋወማሉ። ሁልጊዜ ጠበኞች ናቸው። ለምሳሌ ላንሳላችሁ። አሁን አብዛኞቻችሁ ያው ቲክቶክ ተጠቃሚ ናቸው አይደል? አብዛኛው ቲክቶክ ይወዳል። ቲክቶክ ምንድን ነው? አጫጭር ቪዲዮ ነው አይደል? ስለዚህ የቲክቶክ ዓላማ ምን መሰላችሁ? ሾርት ሚሞሪ ያለው ሰው መፍጠር። እቺ ትንሽ ሚሞሪ ማለት ነው፣ ብዙ አስፍቶ ማያይ ማለት። አሁን ልክ ቲክቶክ ስትከፍቱት ያው ቃላው ነው አይደል የሚያቀላችሁ? መዝሙሩም አለ፣ ርኩሰቱም አለ አይደል? እርቃኑም አለ፣ ልብሱም አለ አይደል? አሁን ሁለቱ ይጣላሉ። ይገርማችኋል። ሥጋ ፊልሙን ትላለች፣ ቆይቆይስ ይሄ ዘፈን ምንድን ነው ትላለች። እንደው በመለመናችሁ ትንገራችሁ። ነፍስ ደግሞ ምን ትላለች? አይ መዝሙሩ ላይ ትንሽ ቆይ ትላለች፣ ቅዳሴው ላይ ትንሽ ቆይ ትላለች፣ መሐሌቱ ላይ ቆይ ትላለች። ሥጋ ደግሞ ምን ይላል? አረ ቆይ አይደለ ይሄ ፊልም ደስ አይልም ዳኛት ነው ቃማስ ደስ አትል ይላል። በዛ ውስጥ የእግዚአብሔርን
እንደው ጥበብ ሳይሆን የሚያደንቀው ልክ ወደ ሌላ ዓለም ይዋዥቅ። በነገራችን ላይ የሚዲያ አጠቃቀማችን በጣም ሕክምና ያስፈልገዋል። እንደው እውነት ለመናገር የሚዲያ አጠቃቀማችን ጠንቃቃ ካልሆነ በጣም ከባድ። አንድ የዛሬ ዓመት ገደማ የሰማሁትን ጉድ ልንገራችሁ። ጉድ ነው የሚባለው። ባልና ሚስት አንድ ጋር እየኖሩ እሱም ፕሮፋይሉን ቀይሮ እሷም ፕሮፋይሏን ቀይራ ከሌላ ጋር በእናንተኛ ቋንቋ ይጀናጀናል፣ በእኛኛ ቋንቋ ደግሞ ምን ይላሉ ነው ይቀላውጣል ወደ ውጭ። ከዛ በሚዲያው ሲያዋሩ ብዙ ጊዜ ቆዩ። የሚገርመው አንድ አልጋ ላይ ተኝተው እሷ ፊቷን አዙራ ለሌላ እሱ ፊቱን አዙሮ ለሌላ የሆነ ነገር ነው። የሚገርመው ግን ለካስ ጉዳዩ ሌላ ነው። አንድ ቀን ሁልጊዜ በሚዲያ ብቻ ከምናወራ በአካል እንገናኝ ተባባሉ። በምን እንገናኝ? በአካል የሚገናኙበት ቦታ ቀጠሩ። ሰዓቱ ተቀጠረ። እንዳይተዋወሉ መደዋወል አይቻልም። ስለዚህ እየተጻጻፉ እዚያ ቦታ ላይ ተገናኙ። ሲገናኙ ማናማ ቢሆኑ ጥሩ ባልና በህቡ የተጋቡት፣ ሁለተኛ ደግሞ በሚዲያው ተጋቡ ማለት ነው። ቢያሳሳይ ነገር እንገዛ ማለት በነገራችን አጠቃቀማችን ካልተስተካከለ ይመኛል። የምትወዱትን ልታደርጉ አትችሉም። ሁለቱ የስጋ ፈቃድ ከመንፈስ ፈቃድ ጋር ሰሩ። የስጋም ስራ የተገለጠ ነው ይላል። ይቀጥልና አሁን ይላል መንፈስ ማለት ነፍስ ማለት ከሆነ መንፈሳዊ የምንለው ከስጋ ፈቃዱ ይልቅ የነፍሱን ፈቃድ የሚያስቀድም ማለት ነው። የምኑ ከስጋ ፈቃዱ ይልቅ የምኑ ፈቃድ? የነፍሱን ፈቃድ የሚኖር። የስጋ ፈቃድ ምን ነው? ቅዱስ ጳውሎስ በማያወላዳ ግልጽ በሆነ አማርኛ እንዲህ በማለት ይገልጽልናል። በይበልጥ የስጋ ፈቃዳትንም የነፍስ ፈቃዳትንም አስተካክሎ ይነግረናል። ሁለቱ የሚጣሉበት የማይስማሙበትን አንቀጽ እንዲህ ብሎ ነው የሚነግረን። ገላትያ ምዕራፍ 5 ቁጥር 18 ጀምሮ ነው ያለው። እኔ ቁጥር 19 ላይ ያለውን ሐሳብ ላንሳ። በመንፈስ ልትመሩ ግን ከሕግ በታች አይደላችሁ። የሥጋም ሥራ የተገለጠ የምን ሥራ? እንደምን አመሻችሁ። የምን ሥራ? በደንብ ስሙ። መንፈሳዊ የምንለው የሥጋውን ሥራ ትቶ የምኑን የሚሠራ ነው? የነፍሱ። ለሥጋ ፈቃድ የማይገዛ ለነፍስ ፈቃድ የሚገዛ ማለት ነው። የሥራም ሥጋ ሥራ የተገለጠ እርሱም ዝሙት ይላል። ምን ይላል? ዝሙት ትልቅ ኃጢአት ነው። በነገራችን ትልቅ ኃጢአት ከጋብቻ ውጭ የሚደረግ የትኛው በጓደኝነት ስንበሉ በፍቅረኛነት ስንበሉ ፍጹም ስህተት ነው። በነገራችን ላይ ትዳር ተሞክሮ የሚገባ አይደለም። ብዙ ሰዎች የሚመስላቸው እንደው ቡቲክ ሄደው እንደሚገዙ ጫማ ሞክረው የሚያጠልቁት ይመስላቸዋል። ትዳር እንደዚህ አይደለም። እውነቴን ነው። እንዲህ አይነት ነገር ተሞካክሮ የሚባል ነገር ተዋውቆ ተለማምዶ የሚባል ነገር ኋላ ትዳርን ባዶ የሚያደርገው ከትዳር በፊት ያለው ጉዳይ እሱ ዝሙት ነው። ምንም ማሽሞኑን ሳያስፈልግ ዘማውያን የእግዚአብሔር መንግስት አይወርሱ። አሁን ከፍ እያለ መጥቷል፣ እያደገ መጥቷል። ድሮ ከተቃራኒ ጾታ ጋር ነበር፣ አሁን ከተመሳሳይ ጾታ ጋር ተጀምሯል። ወንድ ከወንድ ጋር፣ ሴት ከሴት ጋር። እንደው ለዚህ ወየጉድ ስንል ደግሞ ሰው ከእንስሳ ጋር ጀመረ። ከምን ጋር? ከእንስሳ ከውሻ። እናንተ በጣም ይዘገንናል እኮ እንደው ለመናገር ራሱ ይዘገንናል። እውነት ይዘገንናል። እንዴት ሰው እንደው ወርዶ አንሶ ተቀንሶ ጎስቁሎ ይሄን ያህል ተዋርዶ ከእንስሳ ጋር ይሆናል? እጅግ ከሰባድ ላይ ይሆናል። ከእንስሳ ከማጠረው እንስሳ ጋር ጭምር ማለት ነው። አያችሁ አሁን ምን ሊሆን ነው? ዝሙት ኃጢአት ነው የሚለው የሚያስንቅ ነገር ተፈጠረ አይደል? ኧረ እሱንማ ተው አይነት ማለት ወንድ ምንድን ነው ተቃራኒ ጾታ ጋር ተው የሚያስንቅ ያ ግን ተው እያልኳቸው አይደል?
ዝሙት የሥጋ ሥራ እንዲህ ላይ ዝሙት፣ ርኩሰት፣ መዳራት ይላል። ምን ማለት መዳራት? እኔ መዳራት በልጅ ነው ነገራቸው አላሽሙንም ነው። መዳራት ማለት ምናልባት እናንተ ኃጢአት የማይመስላችሁ ሊሆን ይችላል። መዳራት ማለት ምን ማለት መሰላችሁ? መሳሳብ፣ ልክ መጋጋጥ፣ መላላጥ፣ መተሻሸት፣ መላፋት፣ የዝሙት ዋዜማ ለመሐሌቱ መቅረብ ማለት ነው። በነገራችን ላይ ብላችሁ መሐሌት ዋዜማ ከተቆመ ምኑ አይቀርም? መሐሌት ይቀር ዋዜማው ተቆመሉ። በእውነት ከንፈር ላይ ከደረስክ በኋላ አበቃለት። እውነቴን ነው የምነግራችሁ። ምንም ማስማሙ ሲያስፈልግ ኃጢአት ነው በቃ መዳራት ሲተሻሽኑ ልክ እንደው የሆነ ጥላ ስር ሁሉ ብትሄዱ አሁን ከዚህ ሰው በኋላ ዝም ብሎ ሲላፋ ታውታላችሁ። ዋዜማውን ቆሟል ሊሳካለት ወደ ማለት አብዛኛው ከዚህ ነፃ አይደለም። ነፍሳችንን መንፈሳችንን ያድሳል። መዳራት ካለ በኋላ ሐዋርያው እንዲህ ይለናል። እንደው ሀሳቤን ለማሳጠር ያክል መዳራት ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ትውዝፍት ይላል። ትውዝፍት አሁን እንደው የማይገቡን ቃላት ለመተርጎም ትውዝፍት ማለት ደግሞ የምንዝር ጌጥ ነው። ከራስ ፀጉር እስከ እግር ጥፍር ድረስ የሚፈጸም የመዋቢያ በእናንተ ቋንቋ ኮስሞ የምትሉት ማለት ነው። የኮስሞቲክስ የመጀመሪያው የኮስሞቲክስ መምህሩ አሰልጣኝ ማን እንደሆነ ታውቃላችሁ? ምናልባት ኮስሞ ቤት ያላችሁ እንዳይከፋችሁ፣ አዛዚኤል ነው አሰልጣኝ። መጽሐፈ ሄኖክ ምዕራፍ 2 ተመልከቱ። ከራስ ፀጉር ቅጠላ እስከ ጥፍር ተከላ ድረስ ያስተማረው እሱ። አሁን እኮ ምንም አይተከል ነገር ጥፍር ይተከላል። ለአፍንጫው ደግሞ እንደው እሱን ማስረዘም ባይቻል ምን ተሰራለት? ለጆሮአችን ምን ነበር? ጉትቻ። ለአፍንጫችን ደግሞ ጉትቻ አዘጋጀንለት። በጣም በሚያሳዝን ነገር እውነቴን እኮ የምነግራችሁ ይኸውላችሁ። እኔ አንድ ቀን ምን አስታወስኩ መሰላችሁ? በታክሲ ሲሄድ አንዱ ግን ጥማር ወንዱ የጆሮ ጉትቻ አድርጓል። ሴቶቹ ለካ የጆሮ ጉትቻ ስለተነጠቁ ነው የአፍንጫ ጉትቻ የጀመሩት። ይወሰዱ እኔ የሚገርኩትሽ በጣም አሳዛኝ ጊዜ እኮ ያደርጋት። ይኸውላችሁ ፀጉሩ ላይ ምንድን ነው የምትቀጥሉት እህቶች? ምንድን ነው የምትቀጥሉት? ሂማን 100 ምናምን ሺህ ብር 500 ምናምን ሺህ ብር 1 ሚሊዮን ብር እሱ አይደለም። ምንድን ነው ያኛው ላለው በቅርብ ሰምቻለሁ። አንድ ሽማግሌ ሊገባላት አሉ። አንድ ታዋቂ ናት አሉ። እንደው ለመዋቢያ ብቻ እዚህ ቤተ ውበት ገብታ 1.7 ሚሊዮን አውጥተው ወጣች አሉ። በጣም እኮ ይገርማቸዋል። 1.7 ሚሊዮን ህዝብ ሜዳ ላይ ወድቆ በረሃብ በሚገላታበት ሀገር ነገ ወድቆ ለሚጣል ፕላስቲክ ይሄን ያህል ማውጣት እጅግ አሳፋሪ በኢትዮጵያ ውስጥ። በነገራችን ላይ ነው እኮ አኗኗራችን እኮ አይፈቅድም። በነገራችን አይፈቅድም እኮ ምናልባት ከሽምግልናው በኋላ በሳምንቱ ሊጋቡ ወይም ሊወልዱ ይችላሉ። ሳይጋቡ ይታወቃል። አሁን እየሆነ ያለው ነገር ከባድ ስለሆነ ወዲያው መጋባታቸውን ሳንሰማ ደግሞ መፋታታቸውን እንሰማለን። በጣም አሳዛኝ ኑሮ ላይ ብሎ ለመናገር የምን ዝርግት እንደው ሰው ብሎ ጥፍር ይተካል በማለት ጥፍር ምን የማይሆን ነገር አለ? ስጋዊነት እኮ ነው። አያችሁ፣ ይሄንን ገንዘብ ካልጣልክ መንፈሳዊ ልትሆናችሁ ሁለቱም ቀጥሎ ምን ይላል መሰላችሁ? ቅዱስ ጳውሎስ እንደነዚህ ያሉትን ነገር የሚያደርግ ከእግዚአብሔር መንግሥት አይወርስም ይላል። የማን መንግሥት አይወርስም? የማን መንግሥት አይወርስም? የእግዚአብሔር መንግሥት አይወርስም። ከእግዚአብሔር መንግሥት ያርቃል። ስጋዊ ነዋ። አሁን እኮ አለባበሱ ስጋዊ ነው፣ አመጋገቡ ስጋዊ ነው፣ ፋሽኑ ስጋዊ ነው፣ ዘፈኑ ስጋዊ ነው፣ መጠጡ ስጋዊ ነው፣ መብላት መጠጣቱ ስጋዊ ነው። አሁንም አሳዛኝ ላይ እኮ ነው። ነፍስ እኮ ድርሻ አታላት። አሁን ለምሳሌ ያለንበት ወቅት ጾመ ነቢያት ነው። እንዴት ነው ሆቴሎቻችን ተዘግተው ማንን ይበላላችሁ? እውነት ለመናገር እንደ ኦርቶዶክስ ያልሆኑ ብቻ ነው ይሄን ያህል በልቶ የሚጨርሰው። እውነት እንነጋገር ከተባለ አንዳንዶቹ እንደውም እኮ ሆቴሎቹ ማን ናቸው? ያው እኛ ጋር ዳረቆ ጠብ ስለሚያደርጉ አስራት ብለው ብዙ እንትን አንላቸው ማለት ደፍረን እንደዚህ አጥምናምን አንላቸው ማለት እውነት እንነጋገር ከተባለ ወዳጄ ብናሽሞነሙናችሁ አናሰርቃችሁ። እውነቱን ብንነግራችሁ ግን ከሆናችሁ ትጠቀማላችሁ፣ ካልሆናችሁ ደግሞ እኛ ከተጠያቂነት ነፃ ነን። እውነታው ይሄ ነው።
እንዴት ሰው በጾመ ነቢያት ስጋ ይገኛል? እናንተ ነው እኮ ይሄ እኮ ክርስትና እኮ አይደለም። ይሄ እኮ ክርስትና እኮ አይደለም። ክርስቲያን አለመሆን እኮ በነገራችን በተግባር ክርስትና መካድ እኮ ነው። እውነት ነው። በጾም ሰው በመንፈስ ቅዱስ ሲሰክር እንጂ በመጠጥ ሲሰክር ማየት እጅግ ያሳዝን፣ እጅግ እኮ ያሳፍራል። የነፍሱን ስራ የሚሰራ የስጋውን ሸለፈት ቆርጦ የጣለ የመንፈስም ስራ የተገለጠ ነው ይላል። የመንፈስ ፍሬ ግን አለ አሁን ነፍሳዊ ማለት ነው። ፈቃደ ስጋውን ለፈቃደ ነፍሱ ያስገዛ ማለት ነው ብለናልና የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደነዚህ ያሉትን የሚቃወም ከቶ የለም ይላል ሐዋርያው። አያችሁ፣ እነዚህን ያደረገ ነፍሳዊ ነው፣ መንፈሳዊ። ቅድም የዘረዘርኩላችሁን የተወ ዝሙቱን የተወ፣ ርኩሰቱን የተወ፣ መዳራቱን የተወ፣ ስካሩን የተወ፣ ዘፋኝነቱን የተወ፣ ምቀኝነቱን የተወ፣ ትምክህቱን የተወ፣ ትዕቢቱን የተወ እሱ ነው መንፈሳዊ የምንለው። ነፍሳዊ ሰው ምናዊ ሰው ነፍሳዊ ሰው። ሁለተኛው መንፈስ ማለት ነፍስ ነው፣ ነፍሳዊ ማለት። ሶስተኛው መንፈስ ማለት መልአክ ማለት ነው። ምን ማለት ነው? ምን ማለት ነው? መልአክ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ኩሎሙ መላእክት መንፈስ እሙንቱ እልሃለሁ እለይቴነው ለሳይ እልሃለሁ ሕይወተ ዘላለም መዳንን ይወርስ ዘንድ ላላቸው የሚላኩ መናፍስት አይደሉምን ይላል። መናፍስት ማለት ሲበዛ፣ መንፈስ ማለት መልአክ ማለት ነው። መንፈሳዊ ሰው የምንለው መልአካዊ ሕይወትን የሚኖር ማለት ነው። ምናዊ ሕይወት? መልአካዊ ሕይወት። ሕይወቱን መልአካዊ የሆነለት የመላእክት ሕይወት ምንድን ነው? የመጀመሪያ ምስጋና ነው። ምንድን ነው? ሁልጊዜ ምን የሚል የሚያመሰግን፣ ሲመችም ሳይመች፣ ሲሞላ ሲጎል፣ ስናጣ ስናገኝ ሁልጊዜ ምን ማለት ማመስገን። ልክ የመላእክት ሕይወት ያለ መልአካዊ ማለት ነው። መንፈሳዊ ሰው ሁልጊዜ አመስጋኝ፣ አያማርም። በነገራችን ላይ በጣም ብዙ ጊዜ አማረናል። አማረናል እንደው እንደ ሀገራችን ራሱ ይላችሁ ገርማችኋል። ኑሮ ተወደደ ብለን አማረናል፣ ቀነሰ ጨመራል። ሰላም አጣን ብለን አማረን፣ ቀነሰ ጨመረ። ፍቅር አጣን ብለን አማረን፣ የቀነሰ ነገር የለም። አሁን ደግሞ እስኪ አማረን አልተሳካምና አመስግነን ደግሞ እስኪ እንደው እንገልጦስ እናመስግንና እንውስ እናመስግን ተመስገን እንበል። እስኪ ተመስገን በሉ። ኧረ በደንብ ተመስገን በሉ። ከልባችሁ ተመስገን በሉ። እየሞትን ተመስገን፣ እየተሰደድን ተመስገን፣ እየተራብን ተመስገን፣ እየተጠማን ተመስገን፣ እየወደድን ተመስገን፣ እየከሰርን ተመስገን፣ እየተገፋን ተመስገን ነው። እውነቴን ነው። ምክንያቱም አማረን ያመጣነው ነገር የለማ። ያተረፍነው ነገር ምን አለ? ሲና ተረፈ በማማረራችን ይሄን አተረፍን በርስ አለ የለም። ስለዚህ መልአካዊ ሁልጊዜ ማመስገን መልአካዊ መላእክት ንጹሐን ናቸው። ንጽሕናን ገንዘብ ማለት መንፈሳዊ ሰው መልአካዊ ሕይወትን የሚኖር ሕይወት ሁሉ ምስጋና የሆነ ሕይወት ሁሉ ንጽሕና የሆነ ሁሉን ነገር የሚቃኘው ከመንፈሱ ጋር የሆነ የሚያደርገውን ነገር በቀጥታ የሚያያይዘው ከመልአካዊ ሕይወቱ ጋር የሆነ። አራተኛ መንፈስ ማለት መንፈስ ቅዱስ ማለት ምን ማለት ነው? ምን ማለት ነው? መንፈስ ቅዱስ ማለት ነው። ኢሳይያስ ምዕራፍ 11 ቁጥር 1 ላይ የእግዚአብሔር መንፈስ የእውቀት፣ የመጽናናት፣ የኃይል፣ የጥበብ እያለ ይገልጸዋል። አሁን መንፈሳዊ ሰው ስንል መንፈስ ቅዱስ ያደረበት ማለት ምን ያደረበት? ምን ያደረበት? መንፈስ ቅዱስ ያደረበት የመንፈስ ቅዱስ ማደሪያ የሆነ ሊቃውንተ ቤተ ክርስቲያን እንዲህ ይላሉ፣ ቤት ያለ ማደሪያ ያለ አዳሪ አያድርም። የሰው ሰውነት የሁለት መንፈሶች ማደሪያ ነው ይላል። ወይም የመንፈስ ቅዱስ ማደሪያ ነው፣ ወይም ደግሞ የመንፈስ ርኩስ ማደሪያ ነው። የመንፈስ ቅዱስ ሲያድርበት ልክ ቀና ነገር ያሰረዋል። መንፈስ ርኩስ ሲያድርበት ደግሞ እንደዚሁ የሰይጣንን ስራ ሲሰራ ይኖራል።
ስለዚህ የመንፈስ ቅዱስ ማደሪያ ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይለናል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ወይስ ሥጋችሁ፣ ይሄ የለበስነው ሥጋ፣ ይሄ የሚታየው ሥጋ ከእግዚአብሔር የተቀበላችሁ። ከማን የተቀበላችሁ? ይሄ ከማን የተቀበልነው? ከራስ ፀጉራችን እስከ እግር ጥፍራችን ከማን የተቀበልነው? የሚገርም እኮ ነው። ለካ እግዚአብሔር የሰጠ ለዚህ አይደለ ሊቁ ቅዱስ አትናቴዎስ ምንት ብከ ዘኢነሣእከ ካልእከ ወምንት ብከ ዘኢኮነ ውሁበ ለከ፣ ከሌላ ያልተቀበልከው ካንተ የሆነ እስቲ ምን አለ? ምን አለ? ከሌላ ያልተቀበልከው ሁሉ ነገር ምን ነው? ተመጽውተን፣ እጃችን ተመጽውተን፣ ዓይናችንን ተመጽውተን ነው። በጥቅሉ አካላችን ከማን የተቀበልነው ነው? ከማን የተቀበልነው ነው? ስለዚህ ባደራ የተቀበልነው ነውና ባደራ መመለስ ቅዱስ ዮሐንስ አፈወርቅ ይላል። ይህን በሰፊው ተርጉሟል። እንዲህ ይላል፣ አካላችን ሁሉ ከቅዱስ እግዚአብሔር ባደራ የተቀበልነው ነውና ቀድሰን ባደራ ልንመልስለት ይገባል። በምን ልንመልስለት? ባደራ ቀድሰን ሳናረክስ፣ በኃጢአት ሳናረክስ፣ በሽንገላ ሳናረክስ፣ በዝሙት ሳናረክስ፣ በሐሰት ሳናረክስ፣ በዓለማዊነት ሳናረክስ። እውነት ለመናገር ዛሬ ነፍሳችን መንፈሳችንም ወደ ርክሰት እየሄደ የቤተ ክርስቲያን ዓላማዋ ደግሞ ሰዎችን ቅዱሳን ማድረግ ነው። ምን ማድረግ ነው? ምን ማድረግ ነው? ቅዱሳን ማድረግ። የጌታ በቃሉ ትቀደሱ ዘንድ ነው ይላል። በነገራችን የቤተ ክርስቲያን ተልዕኮ ሰውን መንፈሳዊ ማድረግ ነው እንጂ አዋቂ ማድረግ አይደለም። ታዋቂ ማድረግ አይደለም። የምንለካው በመንፈሳዊነታችን እንጂ በብዛታችን አይደለም። በብዛታችን በመንፈሳዊነታችን ነው የምንለካው። በምንዘምረው ዝማሬ፣ በምናጨበጭበው ጭብጨባ፣ እልል በምንለው ልታ የምንለካ እንዳይመስላችሁ። በመንፈሳዊነታችን ነው የምንለካው እያንዳንዳችን። ማንም የሚለካው በመንፈሳዊነት፣ በመንፈሳዊነት ምን አድርገሃል የሚባለው በመንፈሳዊነት፣ በግላችን በምንኖረው መንፈሳዊነትና በህብረት በምንኖረው መንፈሳዊነት ነው። ለዚህ ነው እነሆ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እወቁ። የመንፈስ ቅዱስ ማለት ነው መንፈስ ቅዱስ ያደረበት ማለት ነው። መንፈሳዊ ሰው ስንል አምስተኛ መንፈሳዊ ማለት በማንም የማይመረመር ሁሉን የሚመረምር ማለት ነው። በማንም የማይመረመር ማንም የማይመረምረው ሁሉ ግን የሚመረምር ማለት ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 15 ላይ መንፈሳዊ ሰው ሁሉን ይመረምራል። ሁሉ ምን ይላል? ሁሉ ምን ይላል? በጣም አስፈላጊ ነው ነገራችን። ሁሉም መመር በእውነት በዚህ ዘመን ኩሎ አመክሩ ወዘሰናይ አጽሙ፣ ሁሉን መርምሩ መልካም የሆነውን ነገር ያዙ ይላል። ሁሉ ምን በሉ? ሁሉ ምን በሉ? አሁን ካልመረመርን ከባድ በቤተ ክርስቲያን ውስጥ ለመኖር መንፈሳዊ ለመሆን ባዶ ተነጅቶን ከባድ። አሁን ትውልዱን እንደፈለጉ የሚነዱት አካላት ቲክቶከሮቹ ይነዱታል፣ አጥማቂዎቹ ይነዱታል፣ ባህታውያንን የሚሉ ይነዱታል፣ እንደው ህልማቸው ይነደዋል፣ ቅዠታሙ ይነደዋል፣ እንደው ሙሉ የተዛባበት ይነደዋል። አቤት ተነርተን ይህን እንደርስ እንደሆነ ግራ ይገባል። ሰሞኑን አንድ ማስታወቂያ ይሄ እንዲህ ላይ በጣም የሚያሳዝነው ነገር ይገባል። የፈውስና የታምራት ቀን እኛ ቤት እኮ እነንተና ጋር እንዳይመስላችሁ እነንተና ጋር የነበረው መጣኛ ቤት እነንተና ጋር የነበረው በቀጠሮ እግዚአብሔር መፈወስ እንደሚችል አይነት ማለት ነው። እግዚአብሔር በቀጠሮ አይደለም የሚፈውሰው ይመናል። በዚህ ቀን የፈውስ ቀን የሚባል የቤተ ክርስቲያን ስነ ስርዓት የለም። እውነቴን ነው የምልህ። ያው በጣም አጥማቂ ስለምትወዱ ደግሞ እንዲህ ስላችሁ ይከፋችኋል አይደል? ትወዳላችሁ አትወዱት? እዚህ አካባቢ ባህታዊ ያለ ከተባለ ደስ ይላችኋል። ባህታዊ ከሆነ እኛ መቼ እናየዋለን? ባህታዊ ማለት እኮ ብቸኛ ማለት ነው። እንደው ከተማ ለከተማ እያውደለደሉ ህዝቡና የለም ወዳጅ ቢከፋ ቢመር እውነት የለበለም። እንደው በቢኤት መኪና እየሄዱ ህዝቡና የለም። ቀንታ ነው እንዳትሉ እኔ አልቀናም። እውነቴን ነው የምነግራችሁ። ምንም አያስቀና። እኔ ከቀናው በእነማ ጸጋ እንደምቀና ታውቃላችሁ? በእነ እንጦንስ ጸጋ እንደምቀና፣ በእነ ጳውሊ ጸጋ እንደምቀና። ያም ደግሞ መንፈሳዊ ቅናት ብልጡና እንደ ጳውሊ ነው። እንደ ጳውሊ በዚህ ግሁሳን የሚባል
ግዑዛን የሚባሉ አሉና አንድ ከዓለም ቀረብ ያለ ሰው ወደ ግዑዛን ሄደና ከየት እንደመጣ ነገረው። እንዴ ዓለም አለች እንዴ? ፀሐይ ትወጣለች? አዎ። ፀሐይ ትጠልቃለች? አዎ። ሰዎች አሁን ይዋለዳሉ? አዎ። ኧረ ይገርማል። እሱ የናይማ ትክክለኛ በትውና ሄነዋ በቃ ድምፃዊትን ጸባጋኑትን ታግሶ መኖር ነው። እኛ እኮ የሚመስሉ ልብሱን ስናይ አንዳንድ እኮ ጉድሮ እኮ ይወልቃል። አታውቁ? አርቲፊሻል እኮ ነው። እውነተኞቹማ እዚያው ናቸው። ዓለም ላይ ግን እዚያው በዋሻቸው እዚያው በዱሩ በገደሉ በጫካው በፍርቆጣው ናቸው። በፍርቆጣ ዓለም ለነሱ ስለማትገባቸው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 38 ጀምራችሁ ስትመለከቱ በዋሻ በፍርኩታ ተንከራተቱ፣ የፍየል ሌጦ ለበሱ፣ ዓለም አልተገባቻቸውምና ይላል። ዓለም አልተገባቻቸው። ወደ ዓለም ምናኔ የለም፣ ወደ ጫካው ወደ መዘበዳው። አሁን ግን እየተቸገርን ያለ ነው። መርምሩ ይመና እውነቴን ነው የምላችሁ፣ መርምሩ። እኔ በአጥማቂ ስም በፈዋሽ ስም በምናምን ስም በእንትን ስም የሚመጣውን መርምሩት። መንፈሳዊ ሰው በማንም አይመረመር፣ ሁሉ ግን ምን ይላል? ይመረመራል። ሌላው መንፈስ ማለት ረቂቅ ማለት ነው። መንፈሳዊ ማለትም በስውር የሚጾም በስውር የሚጸልይ በስውር የሚመጸውት ማለት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 1 እስከ 23 የመንፈሳዊነት መሰረቶችን አሳይቶናል። ሶስቱ አበይት ምግባራት ይባላሉ። እነዚህ ሶስቱ አበይት ምግባራት ጾም፣ ጸሎት፣ ምጽዋት ናቸው። አበይት ታላላቅ ምግባራት በተራራው ስብከት የተሰበኩ ሶስቱንም መንፈሳዊ ሰው የሚያደርጋቸው በስውር ነው። ሲጸልይ በስውር፣ ሲጾም በስውር። ለምሳሌ ስለ ጾም ሲናገር ወሶበ ትጸውሙ ይትኩኑ ከመ መደልዋን አላቅቡ ርእሰክሙ፣ ስትጾሙ እንደ ግብዞች አትጠውልጉ፣ ፊታችሁን ተቀቡ ይላል። ምናችሁን ተቀቡ? ባልሲን ነው ምንድን ነው ተቀቡ ያሉት? እንዲህ ክርስቶስ አሁን እንደው ስለ ባልሲን ስለ ቅባቱ ተቀቡ ይመስላችኋል ነው እንዴ? አይደለም እኮ እናንተ፣ ያን አይደለም። ቅዱስ ዮሐንስ አፈወርቅ ምን አለ መሰላችሁ? ቅብሰት ፍቅረ ደቂቀ ጓለሚያዊ እቲ፣ ቅባት የተባለችው የሰው ልጆች ፍቅር ናት አለ። ምንድን ናት? በፍቅር ሆነ ጹም ነዋ፣ በፍቅር ሆነ ጸልይ ነዋ። መንፈሳዊ ሆነ ማለት ነው። አያችሁ፣ መንፈሳዊ ሆነ። አሁን እኮ ትልቁ ችግራችን እንጾማለን፣ ግን ምን አይደለም፣ በመንፈሳዊነት አይደለም። እንጸልያለን፣ መሰዊያው ደስቶ አይደለም። በዚህ በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 1 ጀምረን ስንመለከት ከመሰዊያው ውሃ ወጣ፣ ከመቅደሱ ውሃ ወጣ ይልና ያ ውሃ መሰዊያውን አነጻው ይላል። ምኑን አነጻው? መሰዊያ የሚለው የኛ ልብ ነው። መሰዊያው ካነጻ መስዋዕቱ ቢቀርብ ተቀባይነት የለውም። ምንም ያክል ንጹህ መስዋዕት ቢሆን የከበር መስዋዕት ምስጋና መሰዊያው ካነጻ ተቀባይነት የለውም። እንዲህ ነው የሚለው አረጋዊ መንፈሳዊ ጸሎቱ ለመስተቃይም ከመዘር ወርቅ ማይከል አፏቅ ስመዚያነብ ቂሞ በቀለ ይሁ ክፍል ጸሎቱ ቅርበ እግዚአብሔር። የቂመኛ የበቀለኛ ጸሎት በሾህ መካከል የወደቀ ዘር ነው ይላል። በሾህ መካከል የወደቀ ዘር ፍሬ መስጠት አይችልም፣ እሾሁ ያንቀዋል። ይሁ ክፍል ጸሎቱ ቅርበ እግዚአብሔር፣ በእግዚአብሔር ዘንድ ተቀባይነት የላትም ይላል። መሰዊያው መንጻት አለበት። ምን ማለት አለበት? ምን ማለት አለበት? መንጻት። አያት መንጻት ያልነጻ መሰዊያ እኛ ነን። በነገራችን ሕዋሳቶቻችን ሁሉ ለእግዚአብሔር ይሰውራል። ዓይን መስዋዕት ያቀርባል፣ ሁልጊዜ ተዘክሮት እግዚአብሔር ላይ ይሰቀል። ቅዱስ ጳውሎስ ምንድን ነው ያለው? ክርስቶስ እንደተሰቀለ ሆኖ በፊታቸው ተስሎ ነበረ፣ እሱን እንዳትመለከቱ አዝኝ ያደረገባችሁ ማን ነው? መስዋዕት ያቀርባል። አይናቸው ለዚህ አይደለ ሀበነ ዙዓ ይታይሮ ወጥረቅ ያቀ ይራይዛል ቃለ ዘብሐት ይተይስማ የእውቀት ዓይኖችን ስጠን ዘወትር አንተ ብቻ ያዩ ዘንድ። ማንም ብቻ? አንተ እሱን የሚያይ አያት መስዋዕት ያቀርባል። እይታችን እሱ ላይ። የኛ የት ነው ያለው? እውነት እየሰዋ ነው ወይ? የኛ አይን እኮ እየተሰዋ ያለው እኮ ለፊልሙ ነው፣ ለኳሱ ነው። አሁን እዚህ ተቀምጦ እኮ የኳስ ፕሮግራም የሚያይ እኮ አይጠፋም። ሰዓት ሳይደርስ አይቀርም እንተና እናንተና ዛሬ ይገላበጣሉ ይላል። ያው መገላበጥ አይደል? ሌላ ነገር የለም። መገለባበጥ። በነገራችን ላይ ብዙዎቻችን በጣም የሚያሳዝኑ ሰዎች አሉ።
90 ምናምን ደቂቃ ምንም ለማይፈጅላቸው ምንም እርባና ለሌለው ነገር ባዶ እንትን ውስጥ ገብቶ ሲል የሚውል ትውልድ አሳዛኝ አሳፋሪ ትውልድ ነው። ለምን ደግሞ አንድ የውጭ ተጫዋች ነው አሉና ኢትዮጵያ ውስጥ ብዙ ደጋፊ ያለ አሉታ ኢትዮጵያ የምትባል ሀገር አለች እንዲህ አላሉ። መኖር ግን የማያውቅል ሰው እደግፋለሁ ብለህ ስትጣላ ስታምሽ ከአንተ በላይ አሳፋሪ ማን አለው? ለምን እውነት አያውቁንም። እንኖር አንኖር ራሱ ማለት ትበጠ አትበጠ። አንዳንዱ ደግሞ ፊልም ላይ ተሰርቶ ይውላል። አንድ ጊዜ አስታውሳለሁ ወደዚህ ወደ ቤንች ማች የሚባል ሀገር አካባቢ እየሄድን አንዱ አጠገቤ ፊልም ያለ እና የነጮች ፊልም ከዚያ ይስቃል እና ምን ገባን ቋንቋ እንደማይችል ገባኝ። በቃ ከይታው ማለት ነው የሆነ እንትን አይቶ ነው የሚስቀው። መጨረሻ ላይ 1 ሰዓት ከምናምን ያየው ምንድነው 2 ሰዓት ከምናምን ያየው ፊልሙንና ለረፍት ለቁርስ ባረፍንበት ቦታ እንዴት ነው እንደው ቅድም የምታየውን ነገር እንደው ታቋልህ ይገባሃል አልኩት። አይ አይገባኝም ግን ደስ ይለኛል። ምን ይለኝ እንዴ አይነት አብዛኛው አይገባውም እኮ ወደ ዘመናገር ብዙ ነገር አይገባንም። ግን የሆነ ነገር አይተን ይሄን እንላለን። ፍሩ ነገሩ ደግነቱ ሳቅ ሲያፋሉ አይደል? እኛ እኮ ድለኞች ነን። በነገራችን ላይ እንስቃለን፣ እናለቅሳለን፣ ወዲያው አልቅሰን ወዲያው እንስቃለን። በዓለም ደረጃ ሳቅ ጠፍቶ ይገርማችኋል። የሳቅ ትምህርት ቤት ተከፍቷል። አታውቁም? ከዛ ደግሞ የሚያሰለጥኗቸው እንዴ ነው እንደኮ በቃ የለማ የሚያስለቅሳቸው ጠፍቶ። በነገራችን ላይ ለቅሶ ብዙ ጥቅም እንዳለው ተቀላል። ለእሱ ጥቅም አለ እንደው አራለ ሲያደ ጥያቄ ልጠይቃችሁ። አሁን በዝም ብላችሁ በከተማችሁ ሌላ ቦታ ስትሄዱ እንደው በዛው በወረዱ ቋንቋ የምነግራችሁ እንደው እብድ የሚበዛው የወንድ ነው የሴት? የእብድ የሚበዛው የወንድ ነው የሴት? የወንድ አይደል? ለምን መሰላችሁ? ለምን መሰላችሁ? ሴቶች 2 ትልልቅ ሀብቶች አሏቸው። ይገርማችሁ። አንደኛው የሆነ ጭንቀት ሲመጣባቸው ትቀርበናለች ለሚሏት ሄደው ዝርዝር ባልገና እንዲሆኑ እንዲተፈጥሮ እንዲተበድዬ በንግግር ይዋጡታል። ፈጣን ናቸው። ጥሩ ነው። ተሰፎ ተነፈስኩት። ከዛ ጭንቀቱ ምን ይላል? ይቀንሳል። ሁለተኛው ደግሞ በጣም እንትን ካለባቸው ያለቅሳል፣ በእንባ ያወጡታል። ወንዱ ደግሞ ምን ያደርጋል መሰለህ? ይይዝና ሲል መጨረሻ ላይ ምን ይሆናል? በእናንተ ቋንቋ ይነቅላል። ከዛ በኋላ በተጨነቀበት ጭንቅላቱ ላይ ጫትና ሲጋራ ሰክቶበት ይዞራል ማለት ነው። አበቃ። ስለዚህ ለቅሶ ምን አለው ማለት ነው? አባቶቻችን ይውላችሁ በይበልጥ እናት አባት የሞተበት ልጅ አታልቅስ አይባል። እውነቴን ነው የምነግራችሁ። ግን ወይናቸው አባቶ እርሙን ያውጣ ይባላል አይደል? ታውት እርሙን ያውጣ። ሌላው ቀርቶ አስከሬኑን እንዲያይጭምር ይፈቀድለታል። ለምን መሰላችሁ? ምን ይላል? በዚህ በገድለ አዳም ላይ አዳም አቤል እንደሞተበት ተጨነቀ። በጣም ተጨነቀ። ማልቀስ አይችልም፣ አያውቅም ለቅሶ። ከዛ ከመጨነቁ የተነሳ ሰውነቱ አበጠ፣ ሊፈነዳ ደረሰ። ልክ 3ቱ መላእክት ሚካኤል፣ ገብርኤል፣ ሩፋኤል ልክ ምን ሆኑ? የሚያረጋጉት ሆኑ። መጡና ሲያበቁ ልክ ደጁ ላይ ማልቀስ ጀመሩ። ምን ማለት ጀመሩ? አልኳቸው። ማልቀስ ሲጀምሩ አዳም እና በቃ ተነፈሰ። ያበጠው ነገር ልክ ተነፈሰ። ለእሱ ጥቅም አለው ማለት ነው። ምን አለው? ጥቅም አለው። ወደ ነገር የለታ በረቂቅ የሚጾም በረቂቅ የሚጸልይ በረቂቅ የሚመጸውት ማለት ነው። ሌላው 7ኛው መንፈስ ማለት ፈቃድ ማለት ነው። ምን ማለት ነው? የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ወእምዝ መንፈስ ወሰዶ ገዳመ፣ ከዚህ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። አሁን ሰማዕታትን አነሳስቶ ወደ ደም፣ ጻድቃንን አነሳስቶ ወደ ገዳም መንፈስ ቅዱስ እንደሚወስዳቸው ወልድንም ወደ ገዳም የወሰደው ማለት አይደለም። መንፈስ ያለው አሁን ፈቃድ ነው። ቅዱስ ዮሐንስ አፈወርቅ መንፈስ እሰ ስምረቱ ኢቲ፣ መንፈስ ያላትን ፈቃዱ ናት ይላል። ምኑ ናት? ፈቃዱ ናት። ስለዚህ መንፈሳዊ ሰው ማለት ፈቃደ ሥጋው ለፈቃደ ነፍሱ ያስገዛ ማለት ነው። ፈቃዱ እግዚአብሔር ይሆንለት፣ አምላኩ እግዚአብሔር ይሆንለት፣ እነሆ ሕይወቱ እግዚአብሔር ይሆንለት፣ ፈቃዱ ሁሉ ለመንፈሱ ለነፍሱ ያስገዛ ማለት ነው። መንፈሳዊ ሰው ማለት የማለት ከሆነ
መንፈሳዊ ቤት ለሞት ተሰሩ ነውና የተባለው በምን እንሰራ? በምን እንሰራ? የመጀመሪያው በምን መሰራት እንዳለብን ቅዱስ ጳውሎስ ለጢሞቴዎስ ልጁ እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ እጅግ ለሚወደው እጅግ ለሚሳሳለት ልጁ እንዲህ በማለት መክሮታል። መሰሪያዎቹ ቁጥር 11 ላይ ይህንን እዘዝና አስተምር በቃልና በኑሮ። በምንና በምን? የመጀመሪያው መሳሪያው ቃል ቃላችን እስመም ቃልከ ትጸድቅ ወእም ቃልከ ትትኬነን። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ይፈረድብሃል። ንግግር በነገራችን ላይ በጣም አደገኛ። ቃላችን ገዳይ ነው፣ ቃላችን አዳኝ። ጠቢቡ ሰሎሞን ምንድን ነው የሚለው? ሕይወት ወሞት ውስተ እደ ልሳን፣ ሕይወትና ሞት በአንደበት እጅ ናቸው ይላል። ሕይወትና ሞት ንግግራችን ይገላል፣ ንግግራችን ያድናል። ጠቢቡ ሲራክ እንዲህ ይላል፣ በበትር ብትመታ ትደማለህ ወይ ትመግላለህ፣ ንግግር ግን አጥንትን ይሰብራል ይላል። ዱላ ያቆስላል፣ ንግግር ግን አጥንትን ይሰብራል ይላል። በጦር የወደቁ ብዙ ናቸው፣ ግን በቃል የወደቁትን በንግግር የወደቁትን አያክሉም። ለዚህ ነው የሚወስዱ አባቶቻችን ጦር ከፈታው ምን የፈታው ወሬ ፈታው የሚሉ። በንግግራችን መሰራት ያስፈልጋል። ቅዱስ ጳውሎስ ወይኩን ነገርክሙ ቅሱመ በጨው፣ ንግግራችን በጨው የተቀመመ ይሆናል። ይህ ነገረ ዘርቅ፣ አሁን ያለው ነገረ ዘርቅ በዋት ተራ ነገር የማያንጽ የማይፈውስ የሚሰብር የሚያቆስል ልክ ተራ ነገር እንደው ሲያደርታችሁ ደስ ይላል። እንደው ቃሉ የምትናገሩበት ንግግር ሲለኩት ሁሉ ለመናገር እኔውስ አብዛኛው እኮ እርባና የሌለው ንግግር ትንፋሽ የምናባክንለት እርባና የሌለው ጠቃሚ ነገር የሌለው። ለዚህ ነው ዳዊት ምን አለ? ወአርመምኩ ለሰናይ፣ ለበጎ እንኳን ዝም አልኩ ይላል። ምን አለ? ዝም ማለት እንመዱ ለመናገር በጣም ወሬ እናበዛልናል። አሁንም ሁሉ ወሬኛ እኮ ሊገርባቸው፣ ሁሉ ጋዜጠኛ፣ ሁሉ ተዋናይ፣ ሁሉ መጽሐፍ አዋቂ፣ ሁሉ ሰባኪ፣ ሁሉ የሚዲያ ባለሙያ። አቤት የዘመን በነገራችን እንደዚህ ዘመን አይነት ዘመን ወደፊትም እንደው ይመጣል ብሎ ማሰብ እንደው ከንቱ ነው። ወሬ ለመናገር አላያችሁ፣ ሁሉ ጋዜጠኛ፣ ሁሉ አዋቂ፣ ሁሉ የፖለቲካ ተንታኝ ነው፣ ሁሉ የኢኮኖሚ ተንታኝ ነው፣ ሁሉ ሰባኪ። እንደው መምረጥ እስኪያቅተን ድረስ ማለት ነው። እስኪ እንደው ዝም ማለት ነው። እውነቴን የምላችሁ እንደው ነገረኞች እባካችሁ እንደው ነገሯችን ተጨነቁለት ትንሽ ነው። ይሄ ጆሮ እኮ በጣም ከባድ ነው። እግዚአብሔር እንዲገባበት የተፈጠረ ጆሮ እኮ እግዚአብሔር እንዲገባበት፣ እግዚአብሔር እንድንሰማበት። ስለዚህ ንግግር አለ ቅዱስ ጳውሎስ፣ የምንሰራው አንዱ በንግግራችን የምንናገረው ነገር ሲንምረጥ መርጠን እንናገር፣ መርጠን እንስማ። መጋቢ አዲስ እሸቱ አለማየሁ በጣም ጨንቋቸው ነው። አንድ ወቅት ምናምን አሁን ስለው ለዚያ ቆጣሪ በተገጠመለታል። ምን በተገጠመለት? እውነታቸው ነው አይደል? ምክንያቱም በጣም ስለሚቆጥር ምን ያደርገዋል? ገንዘቡ ስለሚያሳሳው ቁልፍ ያደርገዋል አይደል? አሁን ቤታችን ያለውን አምፖል እኮ ቢበራ ቢያደር እኮ ከፍቷቸው አይደለም አይደል? ቆጣሪው ከፍ እንዳይል ራጥፋ ስንገባ እናበራዋለን። የዚያኛውን ክፍል አጥፋ ይላል አይደል? ለምን? ወጪ አለዋ። ለጆሮአችንም ዳዊት እኮ ብሏል። እውነት ነገር ለመናገር እንዲህ አለ፣ ሲብግዞ አቃቤን አፉዬ ወማዕጾ ዘአቅለ ከናፍሬ። አቤቱ አለ ለአፌ ዘበኛ ሹምለት ይላል። ምን ሹምለት? አሁን በዘበኛ ሲቆማል እኛ እውነት ለመናገር የሚቆም አይመስልም። እውነት ለመናገር ዘበኛ ሹምለት፣ ለከንፈሬ ቁልፍ አብጅለት ይላል። ምን ቁልፍ ቢደረግ ጥሩ ማለት አሁን ንግግራችን አገር እያጠፋ ዓለም እያጠፋ፣ ያውም ደግሞ ክርስቲያኑ ስንሆን ደግሞ አሳፋሪ ነው። እንደ ክርስቲያን መናገር አለብን። እንደ ክርስቲያን በነገር በቃል አለና በኑሮ አለ። ከዚያ በኋላ በምንኖረው አንኖር ልክ ክርስቲያናውያን ነው። አለባበሳችን፣ አመጋገባችን፣ አኗኗራችን ሁሉ ክርስቲያናዊ ነው። መሰራት አለ።
አሁን በይበልጥ አለባበሳችሁ ቅጣቱ ወንዱ የተቀዳደደ ሱሪ ለብሶ ይሄዳል አይደል? ምን ብለው ይኸውላችሁ ነጮቹ ለብሰው ሲያረጅባቸው ተንተን ቀደቀደ እንዳረጉና ፋሽን ነው አሉት። ምንድነው ይሄ? ወንድም ደግሞ ሞኛ ሞኝ ነውና ፋሽን መስሎ ቀዳዳ ለብሶ ይሄዳል። እነሱ የጣሉት እኮ ነው። አንተ ምን ነክቶ ነው እንዲምትሆን ቢያንስ አይኑ ግዛኝ። ሴቱ ደግሞ ያው በይበልጥ ሚኒስከርት የምትሉት አለ አይደል? በነገራችን ላይ ነጮቹ እኮ ቢዝነስ ነው። ይኸውላችሁ አንድ ትልቅ ቀሚስ 3 ሚኒስከርት ይሆናል። እንደው በትንሹ ሁለት ትልቁ ቀሚስና ሚኒስከርቱ ዋጋው ደግሞ እኩል ነው። ልክ ለሁለት ተከፈሉትና ጥሩ ብር አመጣ አይደለ? ይሄ ምርጥ የቢዝነስ አይዲያ ነው ማለት ነው። አያችሁ በቃ አንድ ዜና ታሉና ቤተክርስቲያን ሄዳ ጠፋች። ልክ ሄዳ እና የኔ ብጤ ሰባኪው ምናልባት አንቺ ቆይ የእናትሽን ቀሚስ ጥብቅ አድርገሽ አትይዥም ነበር አለ። አልደርስበትም አለች። ገባችኋል? የት ነው ያለው? ላይ አሁናችን ተበልከው አንድ 12 የወለዱ እናት ልጆቻቸው አሜሪካ ነው የሚኖሩትና ሄደዋል እና ሲመጡ ለብርድ ሆናቸዋል ብለው እንደው ታይቱን ሹራቡን ገዝተው ላኳቸው እና በመጡ ሰሞን አንድ ግብዣ ተጠሩና ከአሜሪካ ማመጥቼ ቀሚስ ለብሼ እሄዳለሁ። የ12 ልጆች እናት አስቧል። በታይት ስትሄድ አስቧት ምን እንደምትሆን ይኸው በህሊናችሁ ሳሏት ነው። አሳፋሪ እኮ ነው ነገር በነገር አሁን እኮ ችግር ነው። ታክሲ ላይ እንኳን ማዘር ይምጡ ካላችሁ አያተን ፈልግ ነው እኮ የሚሏቸው ነው። እንደገና ሊካል ነው ምን አይነት ዘመን ላይ ደረስ ነው። እናት አንተ እኮ ክብር ነው ነው ለመናገር አረ ለአንተ ያውቃችሁ አንተ ምን ይጠፋላው ስንት የሚያደርጉ ልጅ እኮ ተፈጥሯል። ምን ችግር አለ? ሸባው ዞር በል የሚል እኮ ተፈጥሯል። ዘመን ያቺ ሸባው ምን ልክ በይ ምን ተፈጥሯል። እናቴ እዚህ ጋር ቢበሉ ደክሞታል የሚል የሚገርመው ልጆቻቸው ሲገዙ ለካ እንደዘነጉን ነገር አለ። ጽሑፍ ነበረበት። ጽሑፉ ምን ይላል መሰላችሁ? አይ አም ቨርጂን ይላል። የስንት ልጆችና እናት ከዚያ የእናንተ ብጤ ኤፒሲዲዎቹ ማዘርን ተመለከቱና ቨርጂን ምኖ አሳፋሪ እዚህ እኔ እውነቴን ልንገራችሁ። አሁን ልብስ ስትገዙ ራሱ እኔ አሁን ብዙ ስለማይገባኝ ጽሑፍ ያለው ነገር አልገዛም እንደግሌ ነው። ምክንያቱም ምን እንደሚል ካላወቁ ከኋላ የሚሄደው ከባድ ነው። ኑሮ ማለት አንዱ አለባበስ ኑሮ እኮ ነው። እውነት ለመናገር በኑሯችሁ መሰራት፣ በንግግራችሁ መሰራት፣ በአመጋገብ መሰራት፣ በአረማመድ መሰራት፣ በጥቅም ህይወታችሁ መንፈሳዊ መሆን አለበት። ምን መሆን አለበት? የሚሰራ ክርስትና የሚሰራ። ስለዚህ እውነት ለመናገር ቅድምም ለማንሳት ሞክሬዋለሁ። እንደው አንድ ነገር ልንገራችሁ። በእህቶቻችን እኔ በጣም የማስረውና አንድ ጋዜጣ እያየሁ በእህቶቻችን ከአንገት በላይ ከምን በላይ ከአንገት በላይ ብቻ 7 ፋብሪካ ተከፍቶባቸዋል። ስንት ፋብሪካ? ከባድ ነው አይደል? ስንት ፋብሪካ? አሁን እሱን አልዘረዝርም። ማስታወቂያ ልሰራ አይደለም የወጣሁት እኔ። አስቡት፣ ይሄ ሁሉ ኑሮን ለማበላሸት ነው። ምን ለማበላሸት? በትዳር ኑሯችን፣ በወጣትነት ኑሯችን፣ በቤተሰብ ኑሯችን ምሳሌ የምንሆንበት መሰራት። ቀጠለና ምን ይላል? በፍቅር። አንድ ትልቁ መንፈሳዊ ለመሆን የምንሰራው በፍቅር ነው። በምንድን ነው? በፍቅር። ፍቅር ከሌለ ቢጾም፣ ቢጸለይ፣ ቢሰገድ፣ ቢመጸወት፣ ሺህ ጊዜ ብታስቀድሱ፣ ሺህ ጊዜ ብትመላለሱ ዋጋ የለውም። ሐዋርያው ለዚህ ነው በመላእክት ልሳን ብናገር የአራዊትን ቋንቋ እንኳ ብችል ተራራ ቢያፈልስም እምነት ቢኖረኝ ሥጋዬንም ለአራዊት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። እንደሚጮህ ነሐስ እንደሚንፏሿ ጸናጽል ነኝ ይላል። አያችሁ፣ ፍቅር ከሌለ ከንቱ። የክርስትና ማሰሪያው የመንፈሳዊ ሕይወት መስሪያው ፍቅር ነው። ምንድን ነው? መሰራት በፍቅር ነው የምንሰራበት። አንዴ ፍቅር የሕግ ፍጻሜ ናት አለ። የምን ፍጻሜ? ፍቅር ብዙ እሳት አያጠፋትም፣ አያቃጥላትም። የፍቅር እሳትን ደግሞ ብዙ ውሃ አያጠፋትም። ፍቅር እግዚአብሔር በመጨረሻው ዘመን የሚጠፋው ፍቅር ነው። ትዘቆስ ፍቅር ብዝሃ መጻ
ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። ፍቅር ስላችሁ ግን ምናልባት እንደው ዓለም ላይ ያለው እንዳይመስላችሁ። አንድ ጊዜ ሰይጣን ጥያቄ ተጠየቀ። ሰይጤ የምትጠላው ነገር ምንድን ነው አሉት። የምጠላው ነገር ፍቅር ነው አለ። ግን የፍቅር ቢሉሽ አበርኩልሽ፣ ተንቀጠቀጥኩልሽ፣ እህል አልበላለኝ፣ እንቅልፍ ከኔ ራቀ የሚለው መሰለሽ? ይህ ፍቅር አይደለም፣ ወባ ነው። እኔ ካላመሽ ዶክተሮቹን ጠይቅ ያለ ሰይጣን። ይህ ወባ አይነት ፍቅር አለ። ሆነ ለምናገር የሚገርመው እንቅልፍ ከኔ ርቋል ብሎ ከ30 ደቂቃ በኋላ ቢደወልለት ስልክ ያነሳል። ምነው አታነሳም ቢባል ተኝቼ ነበር። እንዳይመስልሽ ሞኝሽ ፈልጊሽ ያንቺን ልብ ለማማለል የሚጠቅመው እንደው አንድ ጥሪ እንጀራ ገና በ3 ሰከንድ ውስጥ ሜድ ኢን ቻይና የሚለውን አሳይቶ እህል አልበላሁም ይላል። ሲጎርስ ቋቆልቼ ነው በስም አብማይ ግን ምን አላለ እህል አልበላሁም። እንዲህ አይነት ፍቅር የለም። ወደ በነገራችን ላይ እህል አላስበላ የሚል ፍቅር የለም። ይሄ ሌላ ነው። እንቅልፍ የሚያሳጣ ፍቅር የለም። የሚያቅበዘብዝ የሚያቅነዘንዝ ፍቅር የለም። ምን ይላል ቅዱስ ጳውሎስ? ፍቅር ያስታግሳል ይላል። ምን ይላል? ምን ይላል? አንቺን ካጣው ልሞት ነው ይላል። ሞቶ ይሞክረዋል። ቢያገኝሽ መሞት ነው እንጂ ሁለት ይደረግ መሞት ከፈለገ ይሞክረው ሞክረው። ያስታግሳል፣ ቸርነትን ያደርጋል። በጎ በማድረግ ይደሰታል፣ ክፉ በማድረግ አይደሰትም። ቸርነትን ያደርጋል፣ ያስተሳስባል እያለ ይዘረዝራል። የፍቅርን ትርጉም የምታገኙት ልክ በአንደኛ ቆሮንቶስ ምዕራፍ 13 ላይ ባለው መሰረት ነው። በፍቅር ሌላው በእምነት መሰራት ነው። በምን መሰራት? መሰረት ነው። እሱ በንጽህና መሰራት። በምን መሰራት? በንጽህና በቅድስና ሰውነታችን ሁሉ የመንፈስ ቅዱስ ማደሪያ እንዲሆን። ስለዚህ መሰሪያዎቹ እነዚህ ናቸው። በጥቂቱ በጾም በጸሎት እንደነማን እነዚህ ልጥቀስና ትምህርት የልቋቸው። አንደኛ እንደ ዮሴፍ እንደማን እንዲህ ነው ቅዱስ ዮሐንስ አፈወርቅ የተሰራው መቅደስ ዮሴፍ ነው ይለዋል። ይኸውላችሁ የተሰራው መቅደስ ዮሴፍ ሁልጊዜ ምን ይላል መሰላችሁ? እግዚአብሔር ያያል። ማን ያያል? ያቺ ሲወጣ ከኋላ ባቱ ሲገባ ከፊት ለፊት ደረቱን እየተመለከተች ውበቱን እየተመለከተች በሐፀ ዝሙት ተነድፋ ምቹ ጊዜ ፈልጋ የውጭውንም የውስጡንም በር ዘግታ እና ከኔ ጋር ተኛ ሰው ያየንም ስትለው ሰው ባያይ እግዚአብሔር ያያል። ለማን ያያል? የተሰራ ወጣት ነው። አየህ ማን ያየኛል ይላል። ለመስረቅ ሲያስብ እንደው ኪሱ ሊቀርበው እንኳን ማን ያያል ይላል? እግዚአብሔር ያያል። ለመዘሞት ሲያስብ ኧረ ሰው ያይ እግዚአብሔር ያያል። ለማጭበርበር ሲያስብ እግዚአብሔር ያያል። ዘፈጠራሁ ለዓይን ይሬኑ ወዘተከላሁ ለእዝን ይሰምዑ ይላል። ዓይንን የፈጠረ ያይምን ጆሮንስ የተከለ አይሰማምን ይላል። ማን ያያል? ቀጠለና ምን አለ መሰላችሁ? በእግዚአብሔር ፊት ኃጢአትን አልሰራም አለ። በማን ፊት? በሰው ፊት እንኳን ባይሆን በእግዚአብሔር ፊት ኃጢአትን አልሰራም አለ። እዛ ውስጥ ማንም አልነበረም። የተሰራ ሰው ይላል። አይ ሲበድል በእግዚአብሔር ፊት መሆኑን ያውቃል። ሲያመነዝር በእግዚአብሔር ፊት መሆኑን ያውቃል። አያችሁ፣ በእግዚአብሔር ፊት ምን አልልም? ኃጢአትን አልሰራም። የተሰራ ዮሴፍ። ሁለተኛ መሰራት እንደ ሰለስቱ ደቂቅ እንደማን እንደ ሰለስቱ ደቂቅ የተሰሩ ሰለስቱ ደቂቅ ባቢሎን መነኩ ኮሌጅ ያ የህልም ትርጓሜ የኮከብ ቆጠራ የጥንቆላ ትምህርት በሚሰጥበት ትምህርት ቤት ገብተው ምን አሉ መሰላችሁ? የንጉሱን ማዕድ እንቢ አብ የምኑን ማዕድ ተሰርተዋል እንዳይረክሱ ጾሙን እንዲያሉ ጾማውን እንዲያሉ ጠጁን እንዲያሉ ተሰርተዋል። አያችሁ የሚያረክሰውን ነገር ታውቁት። ምንም አማራጭ ያጡ እንኳን ውሃና ቆሎ ለመብላት ወሰኑ። ስትሰራ እንደዚህ ነው። ሆድ አይገዛም። የተሰራ ሰው በሆዱ አይገዛም። አሁን የሚያሳዝነው ብዙሃኑ ለሆዱ ተገዝቷል። ለህሊናው አይደለም የሚገዛ ለሆዱ እስከበላ ድረስ እስከጠጣ ድረስ እስከለበሰ ድረስ ህሊና የሚባል ነገር የለም። እናቱ ሜዳ ላይ ድፍት ብትል ጉዳዩ አይደለም። በልቷላ ችግር የለበትም። ወዱ ከሞት የብዙሃኑ ትውልድ ይሄ አልተሰራም። የተሰሩ ሰለስቱ ደቂቅ ጾምን መረጡ። የተሰሩ ሰለስቱ ደቂቅ ለጣዖት ስገዱ ቢባሉ ሞትን መረጡ። አያችሁ እንዶ ለአንተ ጣዖት ከምንሰጥ ሞት ይሻለናል አሉ። የተሰራ ዳንኤል ከተሰራ እንደ ዳንኤል መሰራት
ዳንኤል የአምላክን ስም አትጥራ ሲባል መስኮቱን ከፍቶ ኢየሩሳሌም ሆይ ትረሳኝ፣ ቀኜ ትርሳኝ፣ ባላስብሽም ምላሴ ከትናጋዬ ይጣበቅ ብሎ መጸለይ ጀመረ። መሰራት እንደዚህ ነው። መሰራት እንደ ሶስና እንደማን ሶስና ያቺ ቅድስቷ ሶስና ለትዳሯ የምትታመን ሶስና አትክልትም ቦታ ውስጥ ሁለት ረበናት ብቻዋን ባገኟት ጊዜ ሐሳባችንን ፈጽሜ ከእኛ ጋር ከሽ ሲሏል ረክሼ ፈጣሪን አሳዝኜ ኃጢአት ከምሰራ በድንጋይ ተወግሬ ልሙታል። በምን ተወግሬ? በድንጋይ ተወግሬ። ቀና ብላ አምላኳን በእንባ ለመነች። የተሰራች ሶስና ለትዳሯ ታመነች። ለምኗ ታመነች? ዛሬ እኮ ትዳር ፈተና ገጥሞታል። የሚታመን ትዳር ለሚስቱ የሚታመን ባል ለባሏ የምትታመን ሚስት እጅግ ከባድ ሆነ። እንደውም አሁን ማመን ተጀምሯል። ሚስቴን ተከታተልልኝ፣ ባሌ በካሜራ እይታ ውስጥ ምን በልልኝ ተቋጤ መተማመን በዚህ ልክ ሶስና አስባል። የተሰራች ሴት ያላገባች የተሰራች ሴት ይስጣችሁ። ያገባችሁ ደግሞ እንደዚሁ ያለችውን ይስራላችሁ። የተሰራች ፍለጋ እንዳትሄዱሽ ያለችውን እንዲሰራላችሁ ለብሩ እውነቴን ነው የምላችሁ። ያላገባሽ ወጣት የተሰራውን እንዲሰጥሽ ጸልይ። እውነቴን ነው የምልሽ። ጥሩ ባል የሚገኘው በጸሎት ነው። በፌስቡክ ላይ 30 ዓመት በላይ ሳላገባ ምን ያንሰኛል መልካምንም እንደያልሽ በመለጠፍ አይደለም ወዳጅ። በዚህ የሚገኘው መልካም ትዳር ከእግዚአብሔር ዘንድ ነው፣ ከእግዚአብሔር ዘንድ ነው። ስለዚህ የተሰራች ሶስና የተሰራች ሚስት ናትና ጸናች። የተሰራ ሌላው መሰራት አንድ ነገር ላንሳና ትምህርት የልቋል። እንደ ጢሞቴዎስ የተሰራ ተሰርቶ ያለቀ ማን እንደሰራው ታውቃላችሁ? አያቱ ሊዩድና እናቱ ኤዎንቄ ናቸው የሰሩት። ቅዱስ ጳውሎስ ሲመሰክርለት ምን አለ መሰላችሁ? በዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ግብዝነት የሌለውን እምነትህን በአያትህ በሊዩድ በእናትህ በኤዎንቄ እንዳላስባል አሁን በአንተ እንዳለ ያ ይታየኛል። ያንንም አስበዋል። አያችሁ መሰራት አያቱና እናቱ ሰርተው ጨረሱ። ጢሞቴዎስን መከራ ቢመጣ ችግር ቢመጣ ማን ቢመጣ ወይ ፍንክች የለበት እንደው በጽኑ ሕማም ሲሰቃይ ሐዋርያው አዝኖለት ስለ ሆድ ሕመም ጥቂት ወይን ጠጣ ብሎ እስኪመክረው ድረስ ደረሰ። የተሰራ መንፈሳዊ ቤት ለመሆን ምን በሉ ተሰሩ። እንሰራ፣ በጾም እንሰራ፣ በፍቅር እንሰራ፣ በትህትና እንሰራ፣ በየዋህነት እንሰራ፣ በንስሐ እንሰራ፣ በሥጋው ደግሞ እንሰራ፣ በበጎነት እንሰራ፣ በእውነት እንሰራ፣ በአንድነት እንሰራ። እንደነ ዳንኤል እንሰራ፣ እንደነ ሰለስቱ ደቂቅ እንሰራ፣ እንደነ ሶስና እንሰራ፣ እንደነ ጢሞቴዎስ እንሰራ፣ እንደነ ዮሴፍ እንሰራ። ወስብሐት ለእግዚአብሔር።